ሄሎ ለምን እንደደወልክ ታውቃለህ? እንታረቅ ልትይ ወይ እንደናፈቁሽ አውቀሽ ነው አይደወልሽው? አትጃጃለሁ። እኔ ቁም ነገር ላወራህ ነው። እሺ ቁም ነገር ሰማለሁ። አንደኛ ማለት ነው እኔ በዙሪያዬ እያዣበብክ ነው። እሱ ነገር ደግሞ ኮንፈርት እየሰጠኝ አይደለም። እኔ ደስተኛ እየሆንኩኝ አይደለም። አንቺ የሚወድሽ ሰው በዙሪያሽ አንዣበብ አይተሽ አታውቂም? እረፍ። ትወድሽ አታውቂም? ያላደረከውን ነገር አሁን ታፈቅረሽ አታውቂም ወይ? ስነ ስርዓት። ምክንያቱም ማለት ነው አብሬ በነበርኩኝ ሰዓት ይሄ ነገር ምናምን አልፈለኩም። ዛሬ ላይ የራሴን ህይወት ለመጀመር በሄድኩኝ ሰዓት ምን ታየ? ምን አዲስ ነገር መጣ? ምን እንደታየ ልንገርሽ? ምን እንደተለየ እስቲ ንገረኝ በእናትህ። አንድ ነገር ልንገርሽ። ትክክል ነሽ። ሰው ልጅ ያጠፋል። አጥፍቻለሁ። ምንድን ነው ያጠፋው? ብዙ ነገር። አንተ በእናትህ አንድ ነገር ልንገርሽ። ጊዜሽን ፈጅብሻለሁ እና የምትፈልጊውን ጊዜ እየሰጠሁሽ አልነበረም። በምትፈልጊበት መንገድ እየሄድኩሽ አልነበረም። ኖ እያስመሰልኩ አሁንም ማለት ነው አሳዛኝ የነገርኩሽ ነው። ጭዌ የተጫወትክብኝ ነው። እኔ እንዳትልህ ከሆነ የኔ ሀዘን አልቋል። ስለዚህ በጣም ይቅርታ። በጣም ብዙ ጥሩ ነገር እኔ መጥፎ ነገርም ልልህ አልፈልግም። ጥሩ ነገሮችን አሳልፈናል። ግን ደግሞ እኔ ከአንተ ደስተኛ እያደረገኝ ያሉ ነው እህቴን እያስጨነካት ነው። በስልክም ሪከርድ አድርገን መልቀቅም እኔ ደስተኛ እየሆንኩበት አይደለም። እንደዚሁም ደግሞ ጓደኛዬ ጋርም አስታርቁኝ አይነት ቪዲዮ ምናምን መስራትም አስጨርሰኝ ደስ የሚል ነገር ትልያልክ አይደለም ያለሁ። ስለዚህ ማለት እኔ እሱ ነገር ሀፒ እያደረገኝ አይደለም። በጣም ይቅርታ። ብዙ ሞክሬያለሁ፣ በጣም ብዙ ሞክሬያለሁ። አብረን እንድንሆን ብዙ ፈልጌ ነበረ። ግን ደግሞ እኔ ከአቅም በላይ መሞከር አልችልም። በጣም ይቅርታ። እየሆነልኝ አይደለም። ስለዚህ አንተ ደግሞ እኔ ትለወጣለህ ብዬ አላስብም። በጣም ይቅርታ። ትለወጣለህ ብዬ እንዳላስብ ያደረገኝ ደግሞ አንተ ነህ። ስለዚህ እኔ ከዚህ በላይ መሞከር በጣም ደክሞኛል። የምር በጣም ደክሞኛል። ማለት አሁን እኔ ሜቢ ቪዲዮ ስለሰራሁኝ እዛ ጋር እንትን ስላልኩኝ ምናምን ላልከው አንዱነት ልንገርና ማለት ነው ምንም እኔ የሰራሁ ቪዲዮ ራሱ ለእኔ ምንም የሆነ ያሳመነኝ ነገር ምናምን የለም። አይዶን ለምን መስራት እንደፈለግ ራሱ አልገባኝም። ግን ደግሞ እኔ በምሰራው ቪዲዮ እንድታምኒ ነበር የፈለግሽው። እኔ አንቺን ለማሳመን አልነበረም ቪዲዮ የሰራሁት። ህይወቴን ለመቀየርና ህይወቴን ለማስተካከል ነበር የሞከርኩት። አንደኛው እሱ ነው። ሁለተኛ ነገር ሶሻል ላይፍ እና ታዲያ በዮርዳኖስ ምን ሶሻል ላይፍ ይቅርታ፣ አንቺ ማለሽበት እዚህ ጋር ነው። እኔ አልፈልገውም። እኔ ስለምወድሽ ነው። አንቺ እኮ እኔ በነገራችን ላይ ማለት ነው የጀመርሽው ነገር እያስቀጠልኩ ነበረ። አመሰግናለሁ። አብረን እንስራ ባልኩ ሰዓት የት ነበርክ? ና እንስራ። አንዳንዴ እኮ ሰው እኮ አይታየውም ማለት እንዳግ እንለወጥ ባልኩ ሰዓት የት ነበርክ? ዛሬ ነው እንደሚታየ የት ነበርክ? አልነበርክም። እኔ እኮ ጥፋት ያጠፋሁት እኔ በዛን ሰዓት ላይ ማለት ነው ለመስራት በጣም እንትን ባልኩኝ ሰዓትና አብረን እንሰራለን፣ አብረን ነገሮችን እንወጣለን አይዞ ባልኩ ሰዓት የት ነበርክ? አልነበርክም። ዛሬ ላይ እኔ በሱ ተስፋ ቆርጬና አልፈልግም ብዬ ነገሮችን ከወጣው በኋላ የራሴን ህይወት ለመጀመር አንዳንድ በመር ሰዓት ለምን አስፈልገ ቪዲዮ መስራቱ ራሱ ለምንድን ነው የሚያስፈልገው? አንቺ ከኔ ውጭ ህይወት ለመመስረት ታስበሻል? አስበው ግን አስበሻል? አድርገሽዋል? እንዳላደረግሽው አውቃለሁ። እኔን እየጠበቅሽ እንደሆነ እኔ እንድታሳየኝ አልፈልግም። እኔ ደስተኛ ከሆንሽ የፈለግሽው ማለት ትችያለሽ። እኔ የምፈልገው እኔ ደስተኛ እንድትሆኝ ነው የምፈልገው። እኔ የአንቺን ደስታ የምፈልገው እኔ ከኔ ጋር ስትሆኝ ነው ደስተኛ እንደምትሆኝ የማውቀው። እሱን ደግሞ አደርገዋለሁ። እወድሻለሁ። በጣም ታስመስላለህ። ይቅርታ አልኩሽ አይደል? ይቅርታ አልኪልኝ። ጥፋት አጥፍቻለሁ። ትክክል ነሽ። ሁሉ ነገር እኮ ይኸውልሽ፣ እሺ አንድ ነገር አወራሽ አይደል? እኔንም ለማዳመጥ ሞክሪ፣ እንደማመጥ እኔ አንቺ እኔን እንዳደርግ የምትፈልጊውን የነበረውን ነገር ሁሉ ባለማድረጌ በጣም አዝናለሁ። እና ደግሞ ከረፈደ በኋላ ማድረጌ ለእኔ በጣም ነው ጎዳኝ፣ በጣም ነው የሚያስጠላው። አንቺንም ማየውን ነገር ላይ ከትችሻለሁ፣ ከቤተሰቦችሽ፣ ከጓደኞችሽ፣ ከሁሉ ነገርሽ እንዳስተጓጎልክሽ አውቃለሁ። ያ ነገር ከረፈደም ቢሆን የገባኝ እኔ ያንን ነገር ለማስተካከል በቃ ለራሴም እግዚአብሔር እንደሚረዳኝ አምናለሁ። ቃል ገብቻለሁ። አንድ ጥያቄ ልጠይቅህ። ጠይቂኝ። ከረፈደ በኋላ አንተ ስለፈለግ እሺ፣ እኔ ስለፈለግኩ አሁን እኔ አልፈልግም ካልኩኝ መፍትሄ አይደል? እኔ እኮ አስገድጄ እኮ ነው ያላልኩሽ። እና ታዲያ ምንድነው ቪዲዮ የምትሰራው? በእኔ ስም እንድትሰራ አልፈልግም። እኔ እኮ እየሰራሁ ያለሁት እኮ እኔ ይቅርታ ታደርጊልኝና እኔ እንድትሰራ አልፈልግም። በቃ ምንም አይነት ነገር እንድትሰራ አልፈልግም። እሺ ይቅርታ እኮ አልኩሽ። እኔ ፈለግሽው ማድረግ ትችያለሽ። ይቅርታ እኮ አልኩሽ። ይቅርታ እሺ፣ ይቅርታንም ተቀብያለሁ፣ ተረድቻለሁ። ግን ደግሞ አንድ በቃ ባለማወቅ ነው ያደረከው። ሁሉንም ነገር ባለማወቅ ነው የምታደርገው። አንቺ ባለማወቅ ነው ያደረግሽው። ምንድን ነው ያደረኩት? ድሮ ሪከርድ አድርገሽ ስትለቂ የነበረበት። እኔ አሁን ስለ ሪከርድ እኮ አይደለም የማወራው። ይኸውልህ በፊት እኮ እኔ ማለት ነው ወደ እኔ እንድመጣ የምችለውና ሙከራ ነው ራሴን ነው ዝቅ ያደረኩት። ደግሞ አንተን እኮ አልነካሁም፣ ራሴን ነው ዝቅ ያደረኩት።
ራሴን ነው ያዋረድኩት። ራሽን ዝቅ ስላደረግሽ ከፋሽ? አፈርኩኝ፣ በጣም አፈርኩኝ። ምክንያቱም እንደዚህ አይነት ነገር አልጠበቅኩም በጭራሽ። ምክንያቱም በጣም ጥሩ ነገር ሜቢ ማለት ነው እንደምታፈርበት ያኔ ምን አለ ይቅርብኝ ብለህ በጸና ኑሮ ነው ያልኩት። ምክንያቱም እኔ ካንተ ጋር ብዙ ያልሆኑ ቪዲዮዎችም ሰርቻለሁ እና በጣም ደበረኝ ታውቃለህ። ተቆጭባቸዋል በጣም ስለተቆጨሽ ይቅርታ። ስለዚህ ማለት ነው አሁን በእኔ ስም እንድትሰራ አልፈልግም ከይቅርታ ጋር በጣም ይቅርታ። የማይሆን ቃላቶችን ተናግሬም ከሆነ በጣም ይቅርታ። አይ እኔ ይቅርታ አትበይኝ። እኔ ይቅርታ ኮሚቴ ምንም ያጠፋሽው ነገር የለም። እኔ ይቅርታ አድርጊልኝና ማለት ነው ጊዜሽን፣ ሰዓትሽን፣ ሴትነትሽን ይህ በዚህ 1 ዓመት ውስጥ ሉዝ ስላደረኩብሽ በጣም ይቅርታ። ግን አንድ እውነት ልንገርሽ፣ ማንም ሰው ወዳልተፈለገበት ቦታ ለመድረስ ወይም ወደ ፈለገበት ቦታ ለመድረስ ብዙ ቻሌንጆቹ እንደሚያሳልፍ ነግረሽ ነበር። ስለዚህ አንተ ነህ ለኔ ቻሌንጅ። ለኔ ቻሌንጅ እኔ ወደድሽኝ እንጂ ወደድኩሽ አይደል? ወደድሽኝ ወደድኩሽ። አንድ ሰው ሲዋደድ ደግሞ አንድ ሰው ያጠፋል። አንድ ሰው ደግሞ ስንት ጊዜ ነው የሚያጠፋው? እንደ እውነታው የኔ በዛ ከ2 ከ3 የበላይ ሆነ አይደል? 2-3 ብቻ። አንተ እኮ ሁሌ ነው የምታጠፋው። ሁሌ ሰው አሁን የምታደርገው ሆነ አሁን ነግሬ። እሺ ቀጣዮች አንደገና እንነጋገርና አንጨቃጨቅ። በእናትሽ እንደበሰለ ሰው ነው በጌታ በእናትሽ በጣም እንደማከብርሽ እያወቅሽ ላውራ በጌታ በቃ አዳምጪኝ። እኔ በመቤቴ እኔ እያዳመኩሽ ነው። በመቤቴ አዳምጪኝ። ይኸውልሽ ሴትነሽን ጊዜ መፍጀቴ ለእኔ በጣም እያወራህ ነው ያልሽኝን ነው የደገምኩልሽ ያለው። የተፈጠረውን ነገር ነው እየነገርኩሽ ያለው። እየጮክብኝ ነው ጭራሽ ተመስጠዋለን። ሲጀመር እኔ ደውዬ አንተን ለመስማት ሳይሆን ነው አንድ ነገር ላሳየህ። አብረኸኝ እንድትሆን አልፈልግም። በቃ አንድ ነገር እኔ አልፈልግም። እሺ አብረሽኝ እንድትሆኝ ካልፈለግሽ ማለት በእናትሽ ቆይ ተረጋጊና ላውራ። ተረጋጊና ላውራ እኮ ለአንዴና ለመጨረሻ ተረጋጋኝ። እሺ ይቅርታ በመቤት ይቅርታ አልኩሽ አይደል? ጥፋትን ወይኔ በእናትህ በጣም መልአክ ሆንክ። እንደዚህ እኮ አይደለህም አንተ። በጣም ዛሬ ምን ነው መልአክ ሆንክ። በጣም እንደምወድሽና ለአንቺ መልአክ እንደሆንኩ ውስጥሽ የሚያውቀዋል። ኧረ በጭራሽ መልአክሽ ነኝ። አንተ በጣም መልአክ አይደለህ? እሺ አይደለሁም፣ ሴጣንሽ ነኝ። እሺ ለአንቺ ማለት በእኔ የተነሳ ክላሽ እንድትይ አድርጌሻለሁ፣ ከሰው እንድትረቂ አድርጌሻለሁ፣ ልታገቢ የነበረውን ትዳር አፍርሼብሻለሁ። ባንቺ እኔ ስለወደድሽኝ ስለቀረ ተናደሻል አይደል? እኔ አንድ እውነት ልንገርሽ፣ አውቃለሁ ጥፋት አጥፍቻለሁ። ላገባሽ የምችለው ግን ሰርቼ አብረን በነበርንበት ሰዓት ስራ አልሰራም ብዬ ስራ በማረጥበት ጊዜ ባለመስራቴ በጣም አዝናለሁ። አሁን ላይ ግን ትንሽ እድል ሰጠሽኝና ለእኔ ጊዜ ከሰጠሽኝ እመኚ የምትፈልጊውን ህይወት ሰጥሻለሁ። እኔ ጠጠር ሆኜ አንቺ ውሃ አድርጌ ማኖር እችላለሁ። እቺን ቃል ስንቴ ነበር ያልከኝ? እኔ አሁን ላይ ከ10 ጊዜ በላይ ከ10 ጊዜ በላይ ይቅርታ። ማንም ሰው ምን ማስተማመኛ አለ? ፍቅሬ እውነት እንዴ? ቆይ እኔ በሽተኛ ነኝ እንዴ? ከ10 ጊዜ በላይ እያታለለኝ ያለን ወንድ አላታለልኩሽም። ወደ ህይወቴ ውስጥ ማስገባት አገባሽ ያለው አንዶት ልንገርሽ። እሺ አዳምጠኛ። አንተ ለምንድነው የማታዳምጠኝ? ለምን እንዳናገር ታድገኛል? አንተ ስለምን እኔን የማታዳምጠኝ? ምክንያቱም ማለት ነው አንተ ይቅርታ ከዚህ በኋላ እኔ ጭራሽ አይንሽ ላይ እንባ ላይ አልፈልግም። ሁሌም ቢሆን የምትለኝ ነገር ምንድን ነው ታውቃለህ? ኢቭን እኔ ቤተ ክርስቲያን ወስደህ ራሱ ከዚህ በኋላ እኔ እስተካከላለሁ፣ ከዚህ በኋላ ሳይሻለሁ፣ እውነት ለዛሬ ብቻ አንድ እድል ስጪኝ፣ ነገሮችን አስተካክዬ ተለውጪ፣ በተግባር ሳይሻለሁ ትለኛለህ። ከዛ እሺ ብዬ እድል ስሰጥ ግን አንተ ምንድን ነው የምታደርገው? 5 ሰከንድ እንኳን አትቆይም፣ ወዲያውኑ ተመልሰህ ወደ ቦታ ትመለሳለህ። እኔን ትመልሰኛለህ፣ ከዛ ደግሞ መልሰህ ትይዘኛለህ፣ ትመልሰኛለህ፣ መልሰህ በይቅርታ ትይዘኛለህ። እስከ መቼ ነው ይቅርታ ስትለኝ እሺ እያልኩኝ የምቀበለው? እስከ መቼ ነው እኔ ልንገርሽ ማለት ነው? እሺ አንድ ነው ልንገርሽ። እሺ መጨረሻ ንግግር ልናገር። አይደብርሽማ? ይቅርታ እንዳይደብርሽ አንድ ነው ልንገርሽ። አንቺ እኔን የምትወጂኝ፣ እኔን የምታፈቅሪኝ፣ እኔ እኮ እኔና አንቺ እኮ ጥላችን እኮ ይህን ትሰራለህ። ስራ መምረጥ የለብም። ትክክል አይደለም። የኔና ያንተ ጸብ ማለት ነው አንደኛ ልክ እንዳልከው ስራ ስላሰራ ብቻ እንድታዳምጣ የሚፈልገው ነገር ስላሰራ ብቻ። አንደኛ አንተ እኔን ልታገባ ነው የምትችል አይነት ወንድ፣ የተዘጋጀ ወንድ ከሆነ በጠዋት መነሳት የማትወድ ከሆነ ምንም አይነት ለስራ ተነሳሽነት ከሌለ፣ ለነገ ለማደግ ተስፋ ከሌለ፣ ምንም አይነት ነገር
ኢቭን ጭላንጭሎች ምቹ ማታሳይ ከሆነ እኔ በምን አይነት መንገድ ነው አንተን ባልና ብዬ የምቀበለው? አትሊስት እኮ ለምንም አይነት ነገር ፍላጎት የለም። ተይተን የምትውለው የሆነ ነገር እንስራም ካልኩ ትሰላቻለህ። የሆነ ነገር እናምጣ፣ የሆነ ነገር እንደዚህ እንበል፣ ኦኬ እናደርጓቸዋለን ትላለህ። ከዛ ደግሞ ቢያንስ ሞራል እንድትሆነኝ እንኳን የሆነ ሞራል እንድትሆነኝ እንኳን ፈልጌ እኔ እንደዚህ ብዬ በጠየኩ ሰዓት አንተ መቼ ነው የኔን ሀሳብ ደግፈ የምታውቀው? ሁሌ የኔን ሀሳብ ስትጥል ነው ማየት። ሁሌ የኔን ሀሳብ ትጥላለህ። ሁሌም የኔ ሀሳብ ለአንተ ጥሩ አይደለም። ሁሌም ታከሽፍብኛለህ። ሰዎችን ለመተዋወቅ ራሱ ተዋውቀን እንደዚህ እንስራ ምናምን በምል ሰዓት ራሱ እኔ በማንኛውም የስራ ሁኔታ ውስጥ ራሱ አንተ አትፈልግም። ትፈልጋለህ እንዴ? አትፈልግም። ከሰዎች በሙሉ እንድርቅ ነው የምትፈልገው። ምንም አይነት ግንኙነት እንድፈጥር አትፈልግም። እሺ አንተ ሰርታ አሳየኝ እሺ ብዬ ደግሞ ለአንተ አምጥቼ ሂድና ተዋውቅ ብልህ ሂድና ተግባባ ብልህ አትፈልግም። እሱንም አትፈልግም። ታዲያ በየት በኩል ነው እድገት የሚኖረን? አንተ ምትተኛ ከሆነ እንዴት ነው ሃይማኖት ላይ ጠንከራ አድርግ ስል፣ ከዛ በተረፈ ደግሞ ስለ ግንኙነት ምናምን ደግሞ የምታነሳው ነገር መቼ የሚሆን ነገር አይደለም። እሺ ሌላ ይሰማል? እስካሁን አልሰማኝም። ሳውራ ሰምቻለሁ። ይቅርታ ዝም ስላልሽ ነው። ይኸውልሽ ትክክል ነሽ። በሃይማኖቴ የጸናው አይደለሁም። እንደሆነ ተው፣ በሃይማኖቴ ያልጸናው ማለት በልቤ ሃይማኖቴን አላምንም ማለት አይደለም። ቤተክርስቲያን አልሄድም። እሱ ነገር ለአንቺ ቅር ብሎሻል አይደል? ግን አሁን ላይ ለአንቺ ብዬ ሳይሆን የሚሄደው ቤተክርስቲያን ለራሴ ብዬ ነው የሚሄደው። ማወቅ ያለብሽ ነገር እሱ ነው። እና ትተኛለህ የምትይው ነገር አዎ፣ ያልተስማማኝ ነገር ካለ ድብርቴን ምንም በተኝቼ እንደወጣ ራስሽ ታውቂያለሽ። እኔ ራሴ ህመም ያለብኝ ሰው ነኝ። በቃ የራሴ ህመም ያለብኝ ሰው ነኝ። አሁን ሰበብ አልሰጠም። አንድ ነገር ልንገር፣ የቤት ችግር ቢኖርብን ቤተሰብ ውስጥ ችግር ቢኖር እረዳ ነበር። ቤት ውስጥ ምንም አይነት ችግር እንደሌለ አውቃለሁ። የቤቱን ነገር በሙሉ አውቃለሁ። እዚህ ጋር ምንም ሊደብረ እኮ የማትፈልግ ከሆነ ኦኬ፣ እኔ እያለሁኝ እዚህ ጋር ከጎንህ የሚሆን ማት ሰው እያለ ከጎንህ ኢቨን እኔ ለአንተ ከአንዴም ሁለቴ ስራ እንደዚህ ስራ ብዬ ራሱ ባመጣ ትቀበለዋለህ? ካልተመቼ ለምን እቀበላለሁ? ታዲያ አንድ ሁለት ነገርሽ ከሰው ጋር እንዳትገናኙ የምፈልገው ስለምወድሽና ስለምቀና ነው እንጂ አንቺ ለተንኮል ብዬ አይደለም። ገንዘቡ ደግሞ ሰጥተኝ ወይ አንተ ስራ ወይ እና እስኪ አንድ ሁለት ነገርሽ ራሴን ለመከላከል እንዳይመስልሽ። እኔ ያገኘሁትን ስራ አልሰራም። በራሴ በኩል የማገኘውን ስራ አልሰራም። አትሰራም ጭራሽ? ምንም አይነት ስራ ፍላጎት የለም። እና በምን እንደምኖረው እስካሁን ድረስ እድሜ ለእህትህ እና ደግሞ እኔ በግፊት በስንት መከራ ስራ ብዬ በምሰራው እንጂ ምንም አይነት ነገር የምትኖር እኔ በምሰራው ስራ አልተጣላንም። እኔና አንቺ ሰሞኑን ብር በማገኝበት ስራ በዛኛው ስራ አንቺ በማትፈልጊው ስራ እኔ ምን የፈለግከውን ስራ ብቻ ነው ገንዘቡ እንዳ የፈለግከውን ስራ ነው እንዴ? እኔ ጭራሽ ከአንተ ጋር በስራ ትጣልቻለሁ። ለምን አትሰራም በሚለው ነው እንጂ የምጣላህ። እንዴት አድርጌ ነው አንተን ሰራ ብዬ ነው የምጣላህ? በቃ በእናትሽ እኔ ስራ አትሰራም ምናምን ብለሽ ራስሽን ወቀሳ ውስጥ አትክተሽ። በጊዜ አንቺ ምን ሆነሽ ነው? እሺ በቃ ስራ አልሰራሁም እና በቃ ምን ላድርግሽ? እህቴ ደግሞ ምን ትሰጠኝ? አይሽ ኧረ ፊውዲ በእናትሽ እኔን ጭቅጭቅ አልፈልግም፣ መጨቃጨቅ አልፈልግም። ይሄንን ነው የምጣለው እኔ። እኔ ይቅርታ ነው የጠየቅኩሽ። ስለዚህ ከዚህ በኋላ አንድ ነገር ልንገርሽ፣ አያስፈልገኝም። ከዚህ በኋላ አትደውል። ከዚህ በኋላ ምንም ነገር እንድታደርግ አልፈልግም። ከዚህ በኋላ ምንም አይነት እንትን እና እኔ ከአንተ ጋር መቼም ልግባባ የምችል አይነት ሰው አይደለሁም። አንዴ አወራሽ አይደል? እኔ ከአንተ ጋር አልፈልግም። ሳከብርሽ በእናትሽ